መራር እውነታ እንግዲህ ሰሞኑን አንዲት ውይይት አድርጌ ነበር ከዋብያ ኡስታዝ ጋር። አምላካቸው እግር እንዳለው እርግጠኛ ነው፣ ጭንቅላት ይኖረው አይኖረው ግን እርግጠኛ አይደለም። ባት እንዳለው እርግጠኛ ነው፣ አንገት ይኖረው አይኖረው ግን አያውቅም። ደግሞም የነቢያት አምላክ ነው ይለናል። የሚሮጥ የሚወጣ የሚሄድ የሚቀመጥ እንደዚህ አይነት አምላክ የለም። ይሄ የፍጡር ባህሪ ነው እና በዚህ ምክንያት ብዙ ሙስሊሞች ተረብሸዋል። እዚህ ቲክቶክ ላይ ያሉት ውርውር የሚሉ ኡስታዞች ይሄንን ውርደት ይሄንን የደረሰባቸውን ትልቅ ሽንፈት ለመሸፋፈን ድራማ ዕለት ዕለት ይሰራሉ። መሬት ላይ ያለው እውነታ ከቴሌቪዥን ፕሮግራሞቻቸው እስከ መስጊዳቸው ድረስ መነጋገሪያ ሆኗል። እንዴት ነው አምላካችን እግር እንዳለው እናውቃለን፣ ጭንቅላት ይኑረው አይኑረው ግን አናቅም። ባት እንዳለው እናውቃለን፣ ብልት ይኑረው ግን አይኑረው አናቅም። ምንድን ነው እሱ የምናመልከው እያሉ በጣም ተረብሸዋል። ብዙ ጥያቄ እየጠየቁ ነው። አድምጡት። هذا الكافر لا يهم شأن ለአላህ ጭንቅላት አለው ወይ የለውም ሲለው ካፊሩ ሊኖረውም ላይኖረውም ይችላል። እንዴት ሊኖረው ይችላል ይላል። ሆድ አለው ወይ ሊኖረውም ላይኖረውም ይችላል። حتى الذكر سبحان الله ሊኖረውም ላይኖረውም ይችላል። ቆይ ይሄ በቁርአኑ ማሾፍ አይሆንም፣ በአላህ ማሾፍ አይሆንም። በአላህ ያሾፈ ያላገጥ አይከፍልም ለውም እያለ ጭንቅላት ሆድ ሊኖረውም ይችላል ላይኖረውም፣ ዘከርም ሊኖረውም ይችላል ላይኖረውም ይችላል። ማለት ነው። አሁን ራሴን መጠየቅ እና ቤተሰቦቼንም መጠየቅ የምፈልገው ጥያቄ አለ በእስልምና በራሴ በዲኔ ዙሪያ ማለት ነው። ምክንያቱም አሁን ሚዲያ ላይ እንዳየሁት ከሆነ እሱና የሆነች ሴትዮ አላች ሰለፊይ ዋቢ ምናምን ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድነኝ? ለኔ መልሱልኝ። አሁን እኔ ምንድነኝ? ማለት እኔ ሱኒ ነኝ፣ ሰለፊ ነኝ፣ ዋቢ ነኝ፣ ሱኒ ነኝ፣ ምንድነኝ? እኔ አሁን ግራ ተጋባው። ማለት ምንድነኝ? እሱ የሚባል ሰውዬ ለፈጣሪ እጅግር አለው ሲል ሰማው። ፈጣሪ እጅግር ካለው እሺ ሚስት አለው ታዲያ 4 ሚስት ነው ያገባው ወይስ ስንት ሚስት ነው ያለው? እሺ ለፈጣሪ እጅግር ካለው እኔ መንፈስ እንደሆነ ነበር የማውቀው። ሆይ ፈጣሪ ሆይ አሁን እኔ ግራ ያጋባችሁኝ ነው። እኔ በአስቸኳይ አሁን የኔን እንትን ንገሩኝ። እኔ አሁን ሰለፊ ነኝ፣ ሱኒ ነኝ፣ ዋቢ ነኝ፣ ምንድነኝ? እኔ ምንድነው የምከተለው? እኔ ምንድነኝ? እሺ አሁን እኔ ግራ ገብቶኛል፣ ወላሂ ግራ ገብቶኛል። ለኡስታዞች ጥያቄ አቅርቤያለሁ፣ ግራ ገብቶኛል። መልሱልኝ፣ ላላ ብላችሁ መልሱልኝ። እኔ ምንድነኝ? እኔ ሰለፊ ነኝ፣ ሱኒ ነኝ፣ ዋቢ ነኝ፣ ምን እንደሆን ካላቀውም እኔ ከአባቴ የወረስኩትን ዲን ነው እየተከተልኩ ያለሁት። የተናገራቸው ጉዳዮች ከነብዩ ሰለላሁ በፊት ያልተማራቸው አረጋው እንዴት ነው ነገሩ ዘንድሮ? እኔ ስናገር ንግግሬን ጠላችሁብኝ። አህባሽ የምትሏቸው ሁሴን ትክክል አይደለም አላችሁ አሉ። እሺ ተቃራኒ ሆነው ነው አልኩኝ። አሁን ደግሞ እነዚህ ደግሞ አንዲ ናቸው ብዬ ደግሞ ይሄም ሁሴን ትክክል አይደለም የመለሰው አለ። እኛ እኮ ግራ ተጋባን። እነዚህ ደግሞ አንዲ ናቸው ብዬ ማለት ነው። አሁን ምንድነው ሁሴን የመለሰው መልስ ትክክል አይደለም ብሎ ሲናገር እውሱ ቤት ትክክል ያላችሁ እዚህ ደግሞ መታችሁ ተሳደባችሁ፣ ከዛ ደግሞ ትክክል ትላላችሁ። አረ እንዴት ነው ነገሩ? ግራ ግብት ብሎኛል። አንዲ ናቸው ብዬ ነበር እኮ አሁን እንዴት ሁሴን የመለሰው መልስ ትክክል አይደለም? አሁን በፊት አላህ ባቱን በጀሃነም እሳቱ ላይ ሲያስቀምጥ እያልክ የምትናገር ወንድም ኡስታዝ ሆኖ ስማችሁ ወላሂ መስመር ስታችኋል። በፍጹም እስልምና ይሄን ትምህርት አላስተማረም። በፍጹም በጣም እንግዲህ ቅስማቸው እንደተሰበረ በጣምም ግራ እንደተጋቡ አማኞቹ ሲናገሩ ሰምታችኋል። አማኞቹ ብቻ ሳይሆን ትልልቅ ኡስታዞቻቸውና ሼኾቻቸውን በመስጊድና በቴሌቪዥን ላይ የተናገሩት ነው። እግር ተረከዝ ባት አለው፣ ጭንቅላት ይኑረው አይኑረው አናቅም፣ አንገት ይኑረው አይኑረው አናቅም፣ ምንድን ነው የምናመልከው እያሉ ነው። በጣም ግራ ተጋብተዋል። ብዙ በሚሊዮን የሚቆጠር ሙስሊም ግራ ተጋብቶ ነው ያለው። በተለይም የዋብያው ሴክት እነኚህ የጌታን መንግስት እንዲወርሱ ጸሎት አድርጉላቸው ክርስቲያኖች። በእውነቱ በጣም እንደተሰበሩ በጣም ግራ እንደተጋቡ አነጋገራቸው ያስታውቃል። በጣም ብዙ ያላመጣናቸው ቪዲዮዎች አሉ ቲክቶክ ላይ ዞር ዞር ስትሉ የምታገኙት እና እነኚህ የሚያሳዝኑ ፍጡራን አምላካቸውን በደንብ ማያውቁ ተረከዝና ባት ወይንም እግር ለሚያመልኩ እውነተኛውን እግዚአብሔርን አግኝተው ወደ ህይወት ጎዳና እንዲመጡ ጸሎት